እጅግ በጣም አሳዛኝ ዜና ከመሸ ሰምተናል። ውድ ኦርቶዶክሳውያን በመላ ዓለም የምትገኙ በኢትዮጵያ የምትገኙ ኦርቶዶክሳውያን በአጠቃላይ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቀ በዋሻ የሚኖሩ መነኮሳት በታጣቂዎች ተገደሉ ይላል ያገኘነው መረጃ። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ሰኔ 15 ዛሬ ማለት ነው 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑ ታፍነው መወሰዳቸውን ገዳሙ ለማህበረ ቅዱሳን ሚዲያ ገልጿል። ስለተገደሉት እና ታፍነው ስለተወሰዱት መነኮሳት ቁጥር እና ዝርዝር ጉዳይ አጣርተን መረጃዎችን የምናደርስ ይሆናል ሲል የማህበረ ቅዱሳን ብሮድካስት አገልግሎት ዘግቧል። እጅግ በጣም አሳዛኝ ነው። በዚህ ቦታ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ከዚህ በፊትም እጅግ በጣም አሳዛኝ የሆነ ደም አፋሳሽ የሆነ የአባቶች ግድያ ተደርጎ ነበር ሁላችንም እንደምናስታውሰው እና ይህም ለሁለተኛ ጊዜ ነው። በሚያሳዝን ሁኔታ ብዙዎች ይህ ነገር የተቀነባበረ በአላማ በእቅድ የሚሰራ ነው ይላሉ። ዛሬ በዝቋላ ገዳም መነኮሳት ተፈጅተዋል። በዝቋላ የሚገኙ መነኮሳትን በተደጋጋሚ የሚገድሉት ገዳሙን ካጸዱ በኋላ ፓርክ፣ መዝናኛ፣ መናፈሻ ሊሰሩበት አስበው ነው ይላሉ አንዳንዶች። ብዙዎች በዚህ ጉዳይ እየጻፉ ነው። መረጃው በጣም ትኩስ ነው። ሰበር ዜና ነው። ውድ ቤተሰቦቼ ኦርቶዶክሳውያን የኦርቶዶክስ ቤተሰቦቼ ለብዙዎች እንዲደርስ ሼር አድርጉ። ድምጻችንን ማሰማት አለብን፣ መጮህ አለብን። አባቶቻችን እስቲ ሙሉ መረጃውን እስኪሰጡን ድረስ ያሉ ነገሮችን በጥሞና የተከታተልን የምናደርስ ይሆናል። በእውነት በጣም ነው የሚያሳዝነው። አባቶቻችን የሞቱት በረከታቸው ይደርብን። ታፍኖ የተወሰዱትንም ቅዱስ ሲኖዶስ ተረባርቦ በዛም በዚህም ያሉ ነገሮችን በፍጥነት ያሉ ነገሮችን እንደሚያሳውቀን ተስፋ እናደርጋለን። መድኃኔዓለም አባቶቻችንን ይጠብቀን፣ እኛንም ይጠብቀን። ውድ ቤተሰቦቼ ሰብስክራይብ አድርጉ። ሌሎችም መረጃዎች ካሉ እንዲህ በፍጥነት ለማድረስ እግዚአብሔር ይስጥልን። ሀገራችንን ቤተክርስቲያናችንን መድኃኔዓለም ሰላም ያድርግልን። Gabriel